ወንሊ ጂሰስ ሆኖ እስልምና ስለ እስልምና እያስተማረ እንደሆነ የሚነገርበት ነው። ሰው ቢከፋ በዚህ ልክ ይከፋል፣ በዚህ ልክ ይዋሻል፣ በዚህ ልክ መስመር ይስታል። ኡስታዝ ዋሂድ ኦንሊ ጂሰስም ነው እስላምም ነው። በሁለት ቢላዋ ነው የሚጫወተው። ፊቱን የሚሸፍነውም እንዳይታወቅ ስለፈለገ ነው እንጂ አውሮፓ ነው የሚኖረው። ለምን ፊቱን ይሸፍናል? በአደባባይ እንዴት አይወጣም? ምን ማለት ነው? አሁን ሰው የፈለገ ጠማማ ቢሆን በዚህ ልክ እንዴት ይጠማል? በነገራችን ላይ ወደ ዋና መልእክቴ ከመግባቴ በፊት ቪዲዮው ሊረዝም ስለሚችል ማትችሉ አሳልፉት፣ ችላችሁ ደግሞ የምትሰሙ እስከ መጨረሻው ስሙና ሐሳቡን የምታምኑበት ከሆነ ኮፒ ሊንክ ሼር አድርጉት። በተለይ እዚህ ንጽጽር ላይ ለሚሰሩ ወንድምና እህቶች እነሱን የምትቃወሙና የምትደግፉ እነሱን እየተከተላችሁ የምትናደዱ የምትደሰቱም አንድ መልእክት ልንገራችሁ። በመጀመሪያ ደረጃ በንጽጽር መቀጠል አይቻልም፣ ለረጅም ጊዜ መቀጠል አይቻልም። ሰው 24 ሰዓት በሆነ ጉዳይ ላይ ፎከስ አድርጎ የዛን ሃይማኖት ክፍተት እየፈለገ ሙስሊሙ በሙስሊም ንጽጽር የሚሰሩ ክርስቲያኖችን አታክ ሲያደርጉመዋል፣ ክርስትና ላይ የሚሰሩ ሙስሊሞችን አታክ ሲያደርጉመዋል፣ ፕሮቴስታንት ላይ የሚሰራ ኦርቶዶክስን እንደዚህ እየተገለባበጠ ክፋት ብቻ እየዘሩመዋል። በራሱ ህዝቡም አይወድም። እናንተ መጨረሻ ላይ ልባችሁ ይደክማል። አይቀጥልም፣ በጭራሽ አይቀጥልም። በተለይ አዲሱ ትውልድ እናንተን መስማት አይደለም ማየት ራሱ አይፈልግም። ስለዚህ የማህበራዊ ሚዲያችንን አጠቃቀም ማየት ነው። አዲሱ ትውልድ በጭራሽ ነው እኛን የማይሰማን የማይፈልገን፣ በጭራሽ አይሰማም። እንደዚህ ሁልጊዜ ሰው እንዴት ጥላቻ ይሰብካል? ከዛ የምታወሩት ስጣጡ በዚህ ልክ ተዋሻላችሁ። ኡስታዝ ዋሂድ ኦንሊ ጂሰስ ነው ማለት ምን ማለት ነው? አሁን እኔ ኡስታዝ ዋሂድን እሺ የፈለኩ ልጥላው፣ በዚህ ልክ እንዴት ተዋሻለሁ? በነገራችን ላይ የትም ሃይማኖት ነው እስልምናም ላይ ንጽጽር የሚሰሩ ሰዎች እንደዚህ ልጅ በጣም ውሸታሞች አሉ። ክርስትናም ላይ የሚሰሩ በሙስሊሞች ላይ እንደዚህ አይነት ውሸታም ልጆች አሉ። ፕሮቴስታንቱም ላይ እንደዚህ በጥልቅ የሚዋሹ ልጆች አሉ። እኔ በጣም የሚገርመኝ እንዴት ነው እናንተ ለፈጣሪ የምትዋሹለት? እኔ ለሁላችሁም ሃይማኖተኞች ነው የምጠይቀው። እኔ ሃይማኖት እንደናንተ ነገረኛ ለመሆን ከሆነ ምን ይጠቅመናል? ሰው እንዴት እናንተን አይቶ እንዴት ሃይማኖተኛ ይሆናል? እንዴ ይሸሻችኋል። የ24 ሰዓት ዝም ብሎ እንዴት ነገር ማላመጥ ይቻላል? 24 ሰዓት ሰው እንዴት ጥርስ ያፋጫል? እንዴ በቃ በመጨረሻ ልባችሁም ደክሞ ሰውም ተጸይፏችሁ ብትንትናችሁ ነው እንጂ የምትወጡት። በየትኛውም ሃይማኖት ያላችሁ ንጽጽር ላይ የምትሰሩ ሰዎች አይቀጥልም፣ ሊቀጥል አይችልም። እንዴ ህይወት እኮ የሃይማኖት ብቻ አይደለም፣ ዘርፉ እኮ ብዙ ነው። ለምሳሌ በተፈጥሮ ስርዓት የመጣው የህይወት ስርዓት መተንፈስ ብቻ እኮ አይደለም፣ ህይወት ማየት ብቻ እኮ አይደለም፣ መዋለድ ብቻም አይደለም፣ መሞትም ብቻም አይደለም፣ መብላት መጠጣትም ካካ ማለትም አይደለም። ነገሩ ብዙ ነው። በምድር ላይም ስንኖር ብዙ ነው የህይወት ብዙ ጉዳይ አለን። በጋራ የሚያኖረን የሚያቆየን ብዙ ማህበራዊ ፖለቲካዊ ጉዳዮች አሉን። ሰው እንዴት 24 ሰዓት ሰው ሲሳደብ ይውላል? ጥላቻ ሲያስተላልፍ እንዴት ይውላል? በዚህ ልክስ የሚሰበክ ፈጣሪ አምላክ አለ ወይ እንዴ? እኔ እኮ በጣም የሚገርመኝ በየትኛውም ሃይማኖት ውስጥ አንዳንድ ንጽጽር የሚሰሩ አብዛኞቹ ጠማሞች ናቸው። አብዛኞቹ እኔ ችግር የለብኝም፣ የምናገረው ነገር እውነት ነው እውነት አይደለም እንጂ ለሚመጣብኝ ጣጣ ስድብ ምናምን ደንታ የለኝም። እኔ ከእውነት ጋር ነው የማበረው፣ ከእውነት ጋር ነው የምቆመው። እንዴ ዝም ብዬ ከአንዳንዶች ጋር ለመመካከር ምናምን ትሞክራላችሁ። ስትሞክሩ ግን አይፈቅዱላችሁም። የትኛውም ንጽጽር ላይ የሚሰሩ ሃይማኖት ቤት ብትገቡ እያቸው በፕሮቴስታንት ንጽጽር የሚሰሩትን እያቸው አብደው ቀውሰው ነው የምታዩት። እስልምናም ላይ ያሉት ቀን በቀን ነገር እየፈለጉ ኦርቶዶክስ ላይ ያሉት እንዴ በዚህ ልክ እናንተ ህዝቡን ምንድነው የምታስተምሩት? 10 ቀን ተከታታይ ከሰማችሁ ጥላቻ ነው በልባችሁ የሚሰርጸው። ስለዚህ እንደነዚህ አይነት ነገር ላይ ህብረት ማድረግ ነው ማቆም ያለባችሁ፣ መሸሽ ነው ያለባችሁ። እንዴ አሁን ኡስታዝ ዋሂድን የፈለገ ልጥላውን እሺ በዚህ ልክ እንዴት ዋሻለሁ? እኔ አሁን አጭር ጊዜ ነው ካወቅኩት አይደለም እርግጠኛ ባልሆንኩበት ነገር እንዲሁ ዝም ብለን መተው ሰዎች ቢያሙኝ አይ ይሄ ነገር ሊሆን አይችልም ምለው ነገር እኮ ይኖረኛል። ግን ምንድነው ሌባ እናት ልጇን አታምንም እንደሚባል እኔን የኡስታዝ ዋሂድ አሽቃባጭ አርጋችሁ ገንዘብ ከፍሎኝ እንደማወራ እኔ እንደዛ አይነት ሰው አይደለሁም።
እኔ ጆተኒ ነኝ እንዴ ዋሂድ ገንዘብ ሲያስገባብኝ የምለፈልፍ? እሱም ነገ በማይሆን መንገድ ከተገለጠ ይሄ ነገር ትክክል አይደለም ብዬ እናገራለሁ። እኔ ችግር የለብኝም እኮ። ማንም ሰው የሚያምንበትንና የሚያራምደውን ሐሳብ የሚያቀውን ዕውቀት ጤነኛና ሰላማዊ በሆነ መንገድ ነው እንጂ ማቅረብ መቻል ያለበት። ውሸታም ለምንድን ነው የምትሆኑት? እዚህ ማህበራዊ ሚዲያ ያላችሁ ሃይማኖተኞች ንጽጽር ላይ የምትሰሩ ለምንድን ነው የምትዋሹት? ምንድን ነው የሚጠቅማችሁ? በጣም የሚገርመው ነገር ደግሞ የትኛውም ሃይማኖት የየራሳቸውን ሰይጣንና ውሸታም አክብረው ነው የሚይዙት። እንዲህ እንደዛ ላደርግ አልችልም። ቁጭ ብዬ ልሰማ አልችልም። በጭራሽ ልሰማ አልችልም። ይሄ ነገር ትክክል አይደለም ካላልኩት ወንድሜ እውነት ሲያወራ እውነት ይሄ ነገር ስህተት ነው ካላልኩት ምን ብዬ ነው የሱን ሳክስ የምሰማው? ቁጭ ብዬ የማንንም አልሰማም። እኔ አንዳንዶቹም ጋር ልትወያዩ ስትገቡ እንደዛ አይቻልም። የትኛውም ሃይማኖት ቤት ብትገቡ ንጽጽር ላይ የሚሰሩ ኃይለኞች ናቸው፣ ዋኖይ ናቸው። በብዛት መናገር እንጂ የማዳመጥ ፍላጎት የላቸው። ፕሮቴስታንቱም ውስጥ እስልምናም ሁሉም ቦታ ያሉት ማለት ነው። አብዛኛው ጥቂት ሰዎች አሉ። እነዛ ጥቂት ሰዎች ደግሞ በአብዛኞቹ ይጣፋሉ። እርስ በራስም የመመካከር በቃ የኔ ሰይጣን የየራሳቸውን ሰይጣን አቅፈው ደግፈው ነው የሚይዙት። እንዴ ምን ሆናችሁ ነው? እኛ እኮ ሃይማኖት ብቻ እኮ አይደለም። ኢትዮጵያ ብዙ ባህል አላት፣ ብዙ ሴት አላት፣ ብዙ የጋራ ጉዳይ አለን። እንዴ እኔ የሰለምኩት ክርስትናን ለመጥላት አይደለም። ክርስቲያኖች ሙስሊሞችን ለመጥላት ነው እንዴ ክርስቲያን የሆናችሁት? ፕሮቴስታንቶች ኦርቶዶክስን ስለምጠሉ ነው? ኦርቶዶክሱ ስለምንድን ነው ፕሮቴስታንትን የምጠሉት? የጋራ ሀገር እኮ አለን፣ የጋራ እኮ ህዝብ አለን፣ የጋራ ልጆች እኮ አሉን። ማን የማን ልጅ እንደሚያገባ አይታወቅም። እና ምንድነው ለምንድነው ውሸታም የምትሆኑት? እንደዋሻችሁ ደግሞ ልባችሁ እያወቀ ትክክል እንዳወራችሁ አድርጋችሁ እንዲመሰከርላችሁ ትፈልጋላችሁ። ኧረ እባክህ። እና ሐሰት ሲሆን የትም ቦታ ሐሰት ነው እንጂ የኛ ሰዎች ሐሰት ሲወሩ መብት ነው፣ ሌላ ሲያወራ ይቃወማሉ። ሁሉም ሃይማኖት ቤት ነው ያለ። አንድ ኦርቶዶክስ የፈለገውን ነገር ይናገር፣ እዛ ላይ ተጣምረው በአንድ ላይ ይደግፉታል። ውሸቱን ትምህርት ሰርተው እውነት ለማድረግ ይጥራሉ። ይሄ የሁሉም ሃይማኖት ቤት እዚህ ማህበራዊ ሚዲያ ላይ ያሉት ንጽጽር የሚሰሩ ጥልቅ የሆነ በሽታቸው ነው። መቼም ደግሞ አይስተካከልም። የሚስተካከለው ምንድነው? ራሳቸውም ይደክማቸዋል፣ ሰውም ይጸየፋቸዋል። በተለይ አዲሱ ትውልድ በጭራሽ እናንተ መስማት አይፈልግም። አሁን አይታችኋል፣ ሰሞኑን አንድ ከትግራይ የመጣ ልጅ እንዲህ እየተራመደ እንዲህ የሚል እሱን ፎሎ ያደርጋል ሰው። ይሄ ንጽጽር ላይ የሚሰሩትስ በመከራ የሆነ በመከራ ማለት ነው። ከዛ ህዝቡም ይሰለቻል። ያብሮ ከሚኖረው ህዝብ ጋር ለምን ይጣላል? እኔ ለምን ብዬ ነው ለፈጣሪ ብዬ ከጎረቤቴ ጋር መጣለው? ምን ብዬ ነው ከክርስቲያን ወንድሞቼ ጋር መጣለው? ምን ብዬ ነው ከኦርቶዶክስ ወንድሞቼ ጋር ከፕሮቴስታንት ጋር መጣለው? ሐሳብ ካለኝ ሐሳቤን አወራለሁ። እነሱ ጋር ግን ጥላቻ አለን። ወንድሞቼ እኮ ናቸው፣ እህቶቼ እኮ ናቸው። ይሄ አሁን ሙስሊሞች ወንድሞቻችን እኮ ናቸው፣ እህቶቻችን እኮ ናቸው። ለምንድን ነው እርስ በርስ የሚያፋጀንን ነገር በጋራ ማንቃወመው? እኔ አሁን ለቆ ያልለቀቀኝ ሆነ መቼ እንደመጣብኝ አላቅም። ጤነኛ ልጅ እኮ ነበርኩኝ፣ ይሉንታለኝ። አሁን በእንደዚህ አይነት ነገር ላይ በቃ የማይስተካከሉ የትኛውም ሃይማኖት ፎሎ ያረካቸውን ሰዎች አሁን አንፎሎ አደርጋለሁኝ። እንዴ አንፎሎ አደርጋለሁ። ምን ያደርግልኛል? የነሱን ወሬና ንትርክ ችግር መስምን በቃ ግን አትላኩልኝ። በቃ ለኔ እንዴት እንዳስጠሉኝ፣ እንዴት እንዳንገፈገፈኝ እኔ እንዴ ጧት ማታ እንዴት ሰው ነገረኛ እንዴት ይሆናል? እና ሰው ይሰለቻችኋል። ሰው እናንተንም መስማት ማየት እየተጸየፈ ነው። ሁል ጊዜ ምን እንደምታስተላልፉት ነገረኝነት። ሃይማኖት ግን ምን መሆን ነበር የነበረበት? እንደ ድሮ ቢሆን ከሁሉም ነገር በተሻለ መንገድ የሰላም ምንጭ፣ የመከባበር ምንጭ፣ የደስታ ምንጭ፣ የመረጋጋት ምንጭ መሆን ነበረበት። አሁን እኮ ማህበራዊ ሚዲያ ላይ ሃይማኖት በጥባጭ፣ ነገረኛ፣ ረባሽ፣ ህውከት ፈጣሪ ሆኖ ቁጭ አለ። ስለዚህ ማን ነው እናንተን አምኖ እንደናንተ ለመሆን ሃይማኖተኛ የሚሆነው? ስለዚህ በእናንተ ምክንያት ሰው ወደ ሃይማኖት እንዳይመጣና ፈጣሪውን በአግባብና በስርዓት እንዳይከተል እንቅፋት እየሆናችሁ ነው። አይደለም መንገድ ልትሆኑ። መልካም ቀን።